በማንቸስተር ዩናይትድ ባለፉት ዓመታት የተለመደው ታሪክ አንድ ነበር። ትልቅ ተስፋ፣ ከዚያም ውድቀት፣ አዲስ አሰልጣኝ፣ አዲስ ተጫዋች፣ እንደገና ተስፋ፣ እንደገና ውድቀት። ግን በ26-27 የውድድር ዓመት ሲጀመር አንድ ነገር በእርግጥ ተለውጧል። ማይክል ካሪክ ከጊዜያዊ አሰልጣኝነት ወደ ቋሚ አሰልጣኝነት ተዘዋውሯል። ባለፈው ዘመን ዩናይትድ ከተወሰነ ጊዜ በኋላ እንደገና ወደ ሶስተኛ ደረጃ ደርሷል። ቻምፒዮንስ ሊጉም ወደ ኦልድ ትራፎርድ ተመልሷል። አሁን ግን የሚቀጥለው ጥያቄ ከባድ ነው። ይህ የዩናይትድ እውነተኛ መመለስ ነው ወይስ ሌላ ተስፋ፣ ሌላ የተስፋ ዘመን ብቻ? ማይክል ካሪክ በወቅቱ ክለቡን ሲረከብ ሁኔታው ቀላል አልነበረም። ነገር ግን አንድ ነገር ተቀየረ። መረጋጋትን ለቡድኑ አመጣ። ቡድኑ ከቀድሞ አሰልጣኝ ስርዓት ወጥቶ ወደ 4 የተከላካይ መስመር ስርዓት ተመለሰ እና ውጤቱ ዩናይትድ እንደገና ትልቅ ቡድኖችን ማሸነፍ ጀመረ። ማንቸስተር ሲቲ፣ አርሰናል፣ ሊቨርፑል፣ አስቶን ቪላ። ካሪክ በ17 ጨዋታዎች 2 ሽንፈት ብቻ ነው ያስተናገደው። ቡድኑም 3ኛ ደረጃ ላይ አጠናቋል። ይህ ነው አሁን ያለው የዩናይትድ ተስፋ። ግን አንድ ችግር አለ። 17 ጨዋታ ከሙሉ ዘመን ጋር አይመሳሰልም። ካሪክ አሁን ሙሉ የፕሪሚየር ሊግ ዘመን ከፊት ለፊቱ ይጠብቀዋል። ይህ ለእርሱ እውነተኛው ፈተና ነው። ፖል ፖግባ ከካሪክ ጋር አብሮ ተጫውቷል። ከዚያም በኋላ በካሪክ ስር ሰርቷል እና ፖግባ በቅርቡ ስለ ካሪክ ሲናገር የሰጠው አስተያየት ለዩናይትድ ደጋፊዎች ተስፋ የሚሰጥ ይመስላል። ካሪክ ተጫዋቾቹን በደንብ እንደሚያውቅ፣ ጨዋታውን እንደሚያውቅና የዩናይትድን የክብር ዘመን ሊመልስ እንደሚችል ፖግባ ተናግሯል። ይህ ትንሽ አስተያየት አይደለም፣ ምክንያቱም ፖግባ ካሪክን ከውስጥ ያውቀዋል እና የእርሱ ግምት አንድ ነው። ዩናይትድ በቀጣዮቹ ዓመታት ዋንጫን ያሸንፋሉ። ግን የሊቨርፑል የታሪክ ሰው ጄሚ ካራገር የተለየ አስተያየት አለው። ካሪክ ከዩናይትድ ጋር መረጋጋት ሊያመጣ እንደሚችል ያቀርባል። ነገር ግን ፕሪሚየር ሊጉን ወይም ቻምፒዮንስ ሊጉን ለማሸነፍ ገና የደረሰና የበሰለ ቡድን አይደለም ይላል። ይህ የዩናይትድ የ26-27 ዘመን ትልቁ ጥያቄም ሊሆን ይችላል። ዩናይትድ የተሻለ ሆኗል። አዎ በርግጥ ተሻሽሏል። ዩናይትድ እንደገና ወደ ቻምፒዮንስ ሊጉ ገብቷል። አዎ ዩናይትድ ገብቶ አሳይቷል። ግን ዩናይትድ የአርሰናል እና የማንቸስተር ሲቲ ደረጃ ላይ ደርሷል የሚለው ጥያቄን ስንመለከት ነገር ግን አይደለም መልስ ይሆናል። ምናልባትም ማንቸስተር ሲቲ እንደ ማንቸስተር ዩናይትድ በዚህ የውድድር ዓመት እጅግ ከሚፈተኑ ቡድኖች አንዱ ሊሆን ይችላል። ነገር ግን ማንቸስተር ዩናይትድ እንደዚህ አይነት ፉክክር ከሚያደርጉ ቡድኖች መካከል ይሆናል ብሎ ግን ካራገር አያምንበትም። ነገር ግን የ26-27 ማንቸስተር ዩናይትድ ከቀድሞ ዩናይትድ የተለየ ነው። ማቲያስ ኩኛ አለ፣ ብራያን ኤምቤሞም አለ፣ ቤንጃሚን ሼሽኮም አለ። 3 አዲስ የማጥቃት አማራጮች አሉት። ብሩኖ ፈርናንዴሽ ጋር ደግሞ ይህ የዩናይትድ የፊት መስመር አዲስ ማንነት ሊኖረው ይችላል እና ከእነርሱ መካከል ትልቁ ጥያቄ ቤንጃሚን ሼሽኮ ጎል ማስቆጠር ከቻለ ዩናይትድ በጣም ይለወጣል። ኤምቤሞም ከፊት እንዲሁም ከኳስ ውጪ ስራውን ከሰራ፣ ኩኛ በመሃል ቦታዎች እድል ከፈጠረ፣ ብሩኖ ደግሞ ኳሶችን በአግባቡ ካቀበለ ዩናይትድ ጎል ማስቆጠር የሚችል ቡድን ሊሆን ይችላል። ሮይተርስ እንደሚያሳየው እነዚህ የበጋ ማጠናከሪያዎች ከካሪክ የሚያስፈልገውን አዲስ የማጥቃት መስመር ለመገንባት ወሳኞች ናቸው እና ከሁሉም በላይ ብሩኖ ፈርናንዴሽ ባለፈው ዘመን የዩናይትድ ምርጥ ተጫዋች ነው። የፕሪሚየር ሊጉ የአሲስት ሪከርድ አዲስ አሸናፊ ሆኖ ሪከርዶችን ሰባብሯል። ለዚህ ዩናይትድ በሱ ላይ ያለው ጥገኝነት ከፍተኛ ነው። ግን ይህ ደግሞ አደጋ አለው። ዩናይትድ እያንዳንዱን ጨዋታ በብሩኖ ብቻ ማሸነፍ አይችልም። አዲሱ የማጥቃት መስመር እሱን መርዳት አለበት እና እዚህ ላይ የቡድን ሥራ ከግል ብቃት በላይ ይሆናል። ከሁሉም የሚያስገርመው ታሪክ ግን ማርከስ ራሽፎርድ ነው። ከዩናይትድ ወጥቶ
18 ወራት በአስቶን ቪላና በባርሴሎና በውሰት አሳልፏል። አሁን ግን ተመልሷል። ማይክል ካሪክ እሱን እንደ ቡድኑ አንድ አካል እንደሚመለከተው ተናግሯል እና ሃሪ ማጓየር እሱ ለኛ እጅግ በጣም አስፈላጊ ነው ይላል። በዩናይትድ ቤትም እንዲቆይ ደግሞ ተስፋ እንዳለው ተናግሯል። ይህ በጣም ወሳኝ ነው። ዩናይትድ አዲስ የማጥቃት አማራጮችን አገኝቷል። ኩኛ አለ፣ ኤምቤሞም አለ፣ ሼሽኮም ደግሞ አለ። ብሩኖ ፈርናንዴሽም እጅግ በጣም ለማንቸስተር ዩናይትድ ወሳኝ ነው። ይህ በወረቀት ላይ በጣም አስፈሪ ሊመስል ይችላል። ነገር ግን ራሽፎርድ እንደገና የዩናይትድ ቁልፍ ተጫዋች መሆን ይችላልን የሚለው ደግሞ ጥያቄን ይዘል። ካሴሜሮ የዩናይትድ ታሪክ አካል ሆኗል። አሁን ግን አዲስ ዘመን ነው። ዮሪ ቴልማንስ አለ፣ አንድሬ ሳንቶስ አለ። እነዚህ ሁለቱ ተጫዋቾች ካሴሜሮን ሊያስረሱት ይችላል ሲባል ግን አይመስልም። እነዚህ ሁለቱ ከዩናይትድ የመሃል ሜዳ ለውጥ ጋር ተያይዟል። ቴልማንስ ለክለቡ በ35 ሚሊዮን ፓውንድ በሚደርስ ዝውውር ከካሪክ ጋር የተለየ የመጫወት ነፃነት አግኝቶ ወደ ማንቸስተር ዩናይትድ ተመልሷል። ይህ ማለት ዩናይትድ አሁን በጉልበት ብቻ የሚጫወት መሃል ሜዳ አይደለም ያለው። ኳስን በስርዓቱ ማንሸራሸር የሚችል መሃል ሜዳን እየገነባ ይመስላል። ግን እዚህ ጋር ትልቁ ችግር ይጀምራል። ጉዳት። ሼሽኮ፣ ማይኖ፣ ሌሳንድሮ ማርቲኔዝ፣ ኡጋርቴ፣ ማውንትም ጥያቄ ውስጥ ነው። ዩናይትድ በ26-27 የመጀመሪያ ጨዋታውን ከሃል ሲቲ ጋር በኦገስት 22 ይጫወታል። ነገር ግን ቡድኑ በመጀመሪያ ጨዋታ ከባድ የጉዳት ችግር እንዳለበት የቅርብ ጊዜ ዘገባዎች ያሳያሉ። ይህ ነው ካሪክ የሚገጥመው የመጀመሪያ ፈተና። በጥሩ ቡድን መጀመር ቀላል ነው። በጉዳት የተጎዳ ቡድንን ወደ ድል መምራት የአሰልጣኝ ብቃትን ይፈትናል። እንግዲህ ባለሙያዎች ምን ይላሉ? 442 የ26-27 ቅድመ ግምቱን ማንቸስተር ዩናይትድ አራተኛ ላይ እንደሚጨርስ ይገምታል። ማለትም ወደ ቻምፒዮንስ ሊጉ መመለስ ለማንቸስተር ዩናይትድ ዋና ግብ ነው ይላል። ኦፕታናላይሲስ ደግሞ ዩናይትድ ወደ ትልቅ ዋንጫ ለመድረስ በተለይ የስኳድ ዴብዙን ማጠናከር እንዳለበት ያሳያል እና ጄሚ ካራገር ካሪክ ሊረጋጋ ይችላል፣ ግን ዋንጫ ለማሸነፍ ገና ብቁ አይደለም የሚል አቋም አለው። ፖል ፖግባ ግን በሌላ መልኩ ይመለከታል። ካሪክ የዩናይትድን የክብር ዘመን ሊመልስ ይችላል ብሎ ያምናል። ሁለቱ አስተያየቶች ሁለቱም እውነት ሊሆኑ ይችላሉ። ዩናይትድ ተመልሷል፣ ግን ገና አልጨረሰም። ስለዚህ ከማንቸስተር ዩናይትድ በ26-27 ምን እንጠብቅ? ፕሪሚየር ሊግ ዋንጫውን ማሸነፍ በጣም ከባድ ይመስላል። ቶፕ 4 አዎ፣ ይህንን ማድረግ ለማንቸስተር ቀላሉ ግብ ይሆናል። ኤፍኤ ካፕ ከባድ ተፎካካሪ መሆን ይችላል። ዋንጫውንም ማንሳት ይችላል። ካሪክ የዩናይትድ የማይታመን ዘመንን እንደገና መገንባት ይችላል የሚለው አሁንም ጥያቄ ነው። ብሩኖ እንደገና የቡድኑ ልብ ሆኖ ከቀጠለ፣ ኤምቤሞ የሚፈልገውን ጎል ካመጣ፣ ሼሽኮ ተፈላጊ የጎል አዳኝ ከሆነ፣ ራሽፎርድ እንደገና ከተወለደ እና ከሁሉም በላይ ማይክል ካሪክ የተረጋጋውን ዩናይትድ አሸናፊ የሆነውን ዩናይትድ ማምጣት ከቻለ የዩናይትድ ደጋፊዎች ከ14 ዓመታት በኋላ ፕሪሚየር ሊጉን በእጃቸው ሊያስገቡ ይችላሉ። አሁን ግን ተስፋው ተመልሷል። ፖግባም ያምናል፣ ማጓየርም ያምናል፣ ካሪክም ራሱ ያምናል። ካራገር ግን ገና እንዳልተጠናቀቀ ገና ብዙ እንደሚቀረው ይናገራል እና ይህ ነው ውበቱ። ምክንያቱም የማንቸስተር ዩናይትድ ታሪክ በቃ አልተጻፈም፣ በቃ አላበቃም፣ በቃ ይህ ነው ተብሎ አልተወሰነም። አዲሱ ምዕራፍ አሁን እየተጻፈ ነው። ኦገስት 22 ማንቸስተር ዩናይትድ በኦልድ ትራፎርድ አይጫወትም። ኪንግስተን ኮሚኒኬሽን ስታዲየም ላይ የሚጀምረው ይህ ዘመን ነው እና ከዚያ አርሰናል፣ ሊቨርፑል፣ ማንቸስተር ሲቲ፣ ቸልሲ፣ ቻምፒዮንስ ሊጉ እነዚህ ሁሉ ይጠበቃሉ። ማንቸስተር ዩናይትድ ተመልሷል ወይስ ገና እየተመለሰ ነው? የ26-27 የውድድር ዘመን መልሱን የሚሰጠን ይሆናል። ግሎሪ ማን ዩናይትድ! ግሎሪ ማን ዩናይትድ!